አሁን ሙስሊሞች ደግሞ ሰልጥነው ሞተው የመጀመሪያው ሃይማኖት ሙስሊም ነው እናንተ እኮ ክርስቲያን የምትሆኑት ከ40 ቀን በኋላ ነው እስከዚያ ሙስሊም ናችሁ ስለዚህ የመጀመሪያው ሃይማኖት ሙስሊም ነው ይሉኛል ለዚህ መልስ ልስጣችሁ እኛ እስከ 40 ቀናችን ድረስ ወንዶች ቤተክርስቲያን ሄደን ክርስትና የማንነሳበት ምክንያት እስላሞች ስለሆን አይደለም ግልጽ ነው አይደለም እስላሞች ስለሆን አይደለም እንዴት አንድ ሴት ከፈሳሽ የምትነጻው ወንድ ከወለደች በ33ኛው ቀን በስንተኛው ቀን ነው በ33ኛው ቀን ሙሴ ደግሞ የመንጻት ህግ ብሎ ከፈሳሽ ንጹህ ነው እንዲቆይ ብሎ 7 ቀን ሰርቷል ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ደምሩ ስንት ሆነ 40 ግልጽ ነው አይደለም ስለዚህ ወንዶች ከ40 ቀናችን የምንጠመቅበት ምክንያት ጭራሽ ከፈሳሽ ንጹህ ሆነን ለመግባት የጌታ ደም በሚፈስባት አማናዊ በግ ኢየሱስ ክርስቶስ በሚፈተትባት በቅድስት ቤተክርስቲያን የፍጡር ፈሳሽ እንዳይፈስ የሴቲቱ ደም ሳይቆም ከፈሳሽ ሳትነጻ ቤተክርስቲያን እንዳትገባ ስለ ቤተክርስቲያን ክብር ነው እንጂ ሙስሊሞች ስለሆነ አይደለም የክርስቲያን ልጅ ክርስቲያን ነው ግልጽ ነው አይደለም ገብቷችኋል በ40 ቀናችን የምንጠመቅበት ምክንያት ይሄ ነው በሌላ አባባል አዳም በ40 ቀኑ ገነት እንደገባ የገነት አምሳል ቤተክርስቲያን አለች ቤተክርስቲያን ስትትመሰል በጽርሐ አርያም ዘበላይሉ ቅድስት ቤተክርስቲያን በላይኛይቱ ሰማይ ትመሰላለች ቅድስት ቤተክርስቲያን በምን ትመሰላለች በላይኛይቱ ሰማይ በጽርሐ አርያም ትመሰላለች ይላል ስለዚህ ገነት አዳም በ40 ቀኑ እንደገባ እኛ ደግሞ አማናዊት ገነት ከተባለችው የሰላም ከተማ ከሆነችው የብርሃን ምሰሶ ካላት ጌታችን ኢየሱስ ክርስቶስ ነቢያት ሐዋርያት ሰማዕታት ጻድቃን ደናግል መነኮሳት ካህናት ዲያቆናት አጻዋዮት አናጉንስጢስ መዘምራን ቅዱሳን በሙሉ አበውና እመው ያሉባት ከዚህች ቦታ ለመግባት በገነት አምሳል የግድ 40 ቀን መጠበቅ ስላለብን በዚህ ምክንያት እኛ በ40 ቀን እንጠመቃለን ማለት ነው ግልጽ ነው አይደለም ግልጽ ሆነላችኋል እግዚአብሔር ከሁላችን ጋር ይሁን ሴቶች በ80 ቀን የሚጠመቁበት ምክንያት ምንድነው ሲባል አንደኛው ሴቶ ሔዋን በ80 ቀኗ ገነት ስለገባች ሁለተኛ ደግሞ ሴቶች በ80 ቀን የሚጠመቁበት ምክንያት አንዲት ሴት ከወለደች ከፈሳሽ ንጹህ የምትሆነው በ66 ቀኗ ነው በስንት ነው 66 ሙሴ ደግሞ የመንጻት ህግ ብሎ 14 ቀን ሰርቷል ስንት ይመጣል ስለዚህ ከፈሳሽ ንጹህ ሲኖን ንጹህ ሆነው እንዲገቡ በዚህ ምክንያት በ80 ቀኖች ክርስትና እንነሳለን በሌላ አባባል ደግሞ ወንድ ይሄ በ80 ቀንና በ40 ቀን ይሄንን ነገርኳችሁ ከፈሳሽ ንጹህ ነን ቤተክርስቲያን ለመግባት እስከዚህ ድረስ ከሰማን አንዲት ሴት መንታ ብትወልድ አንድ ወንድ አንድ ሴት ብትወልድ መቼ ወደ ቤተክርስቲያን ትሄዳለች ነው ይሄንም ጥያቄ ልንገራችሁ ፈልጉታላችሁ አይደል እግዚአብሔር ልቡናን ይስጠን አሜን ይሄ የሆነበት ምክንያት ይሄም የሆነው እንዴት ነው ሲባል ወንድ ከወለደች ወንዱ በሞግዚት ይጠመቃል በምን ይጠመቃል በሞግዚት ማለት በሌላ በእህቷ ባክስቷ በጎረቤት በሌላ ሴት ታዝሎ ሄዶ ይጠመቃል ለምን እሷ ስለ ሴቲቱ ምክንያት 80 ቀን መጠበቅ ስላለባት ማለት ነው ስለዚህ እሷ በ80ኛይቱ ቀን ሴቷን ልጇን አዝላ ሄዳ ትጠመቃለች ወንድኛው ልጅ ግን በሞግዚት ይጠመቃል ማለት ነው ኢየሱስ ክርስቶስ በእውነት ኃጢያታችን አጠበልን ክርስቲያኖች ደስ ሊለን ይገባል በልቡናችን ንጹህ መንፈስ ተስሎብናል እግዚአብሔርን የመምሰል ኃይል ተሰጥቶናል ዛሬ በእውነት አንዳንድ ወጣት ሴቶች ፈረንጅን ለመምሰል በቴሌቪዥን መስኮት የሚያያቸውን ሴቶች ለመምሰል ልብሳቸውን አሳጥረው ከመታጠቂያቸው አድርሰው ቆንጠል ይያሉ ነው እግዚአብሔርን መምሰል ለእናንተ በቂ ነው ፈረንጅ መምሰል እንስሳትን መምሰል አያስፈልግም እግዚአብሔርን መምሰል በቂ ሀብት ነው በቂ ሀብት እግዚአብሔርን መምሰል ትልቅ ሀብት ነው አይደለም ይሄ የተሰጠነው በመቼ ነው ስንጠመቅ በ40 ቀናችን በ80 ቀናችን የሰው ልጅ ሲጠመቅ አዲስ ይሆናል ዮሐንስ አፈወርቅ እንዳለው ነገ አዲስ ሆናችሁ ትሄዳላችሁ አዲስ ልብ አዲስ ጆሮ ይዛችሁ ይሄንን ስትሄዱ እናንተ መልካም ትሆናላችሁ ትጋታችሁ ግን የዝንብ ትጋት እንዳይሆን መጠንቀቅ ይገባል ግልጽ ነው አይደለም